በደሞዝተኞች ላይ የሚጣለውን የግብር ማሻሻያ በተመለከተ አዲስ መረጃ ይፋ ተደርጓል። ከ8,000 ብር በላይ ደሞዝ ያላቸው ከግብር ነፃ እንዲሆኑ መጠየቁና የሚስተካከሉ የስራ መደቦች ቢኖሩም ከስራ ቅነሳ እንደማይኖር ታውቋል። በሌላ በኩል ደግሞ መንግስት ቤቶችን የሚያስረክብበት ዋጋ ከእጥፍ በላይ ጭማሪ እንደተደረገበት የደረሰ መረጃ ያመለክታል። መጀመሪያ በካሬ 35,000 ብር የነበረውን ክፍያ አሁን በካሬ 82,000 ብር በማድረግ ከፍተኛ የዋጋ ጭማሪ መደረጉ ታውቋል። መንግስት ቤቶችን የሚያስረክብበት ዋጋ ከእጥፍ በላይ ጭማሪ እንደተደረገበት የደረሰ መረጃ ያመለክታል። በካሬ 35,000 ብር የነበረው ክፍያ አሁን በካሬ 82,000 ብር በማድረግ ከፍተኛ የዋጋ ጭማሪ መደረጉ ታውቋል። መምህራን በአዲስ አበባ ከተማ የመኖሪያ ቤት ተጠቃሚ እንዲሆኑ ከዚህ ቀደም በተጀመረው አሰራር መሰረት በካሬ 35,000 ብር የነበረው ክፍያ አሁን በካሬ 82,000 ብር ተደርጎ 25 በመቶ የቅድሚያ ክፍያው ከፍተኛ ጭማሪ ተደርጎበታል ሲሉ መምህራን ቅሬታ አቅርበዋል። መምህራን የቤት ተጠቃሚ እንዲሆኑ በማህበራቸው በኩል በተደጋጋሚ ሲጠይቁ መቆየታቸው የሚታወስ ነው። የአዲስ አበባ ከተማ አስተዳደርም መምህራንን ጨምሮ በከተማዋ የሚገኙ የመንግስት ሰራተኞችን የቤት ተጠቃሚ የሚያደርግ ስምምነት ከዚህ ቀደም ከንግድ ባንክ ጋር መፈራረሙ ይታወሳል። በወቅቱ እንደተገለጸው ስምምነቱ በአነስተኛ የወለድ መጠን በ25/75 የብድር መርሃ ግብር የሚከናወን ሲሆን 25 በመቶ የመንግስት ሰራተኛው ቆጥቦ 75 በመቶ ደግሞ የባንክ ብድር የሚቀርብለት፣ ይህ ብድርም በ20 ዓመታት የሚከፈልበት እንደሆነ ተገልጾ ነበር። መምህራኑ በወቅቱ ስምምነቱ ጥሩ ቢሆንም 25 በመቶ የመቆጠብ አቅም የለንም ብለው የነበረ ሲሆን ከንቲባ አዳነች አቤቤ በሰጡት ምላሽ መቆጠብ ለማይችሉት የኪራይ ቤት ገንብቶ ለመስጠት እየተሰራ ነው ሲሉ ገልጸውም ነበር። በዚህ መሰረት መምህራንን የመኖሪያ ቤት ተጠቃሚ ያደርጋል በሚል በወጣው መመሪያ መሰረት እያንዳንዳቸው 110 አባላትን የያዙ 60 ማህበራት በከተማዋ ተደራጅተዋል። ቦታው ተለይቶ ከተሰጠን ወዲህ አንዳንድ ኮንትራክተሮች የተወሰነ ግንባታ ጀምረው ነበር፣ የተወሰኑት አልጀመሩም። ነገር ግን መጀመሪያ በካሬ 35,000 ብር የነበረው ክፍያ አሁን በካሬ 82,000 ብር ሆኗል በሚል ከፍተኛ የዋጋ ጭማሪ አደረጉብን ብለዋል። በወቅቱ የነበረው በካሬ 35,000 ብር ነበር። ከከፈልም በኋላ ሲጓተት ቆይቶ ከወር በፊት ግንባታውን ጀመሩ። ነገር ግን በኋላ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጥናት አጥንቶ በካሬ 82,000 ደርሷል በመባሉ 3 ሚሊዮን የነበረው ውል ወደ 9 ሚሊዮን ከፍ ማለቱን ገልጸዋል። በዛ ላይ ባንክ ያመቻቸልን 75 በመቶ ብድር ወለድ 14 በመቶ ነው በመባሉ አብዛኞቻችን ችግር ላይ ወድቀናል ሲሉ ተናግረዋል። 25 በመቶውን እንደ ካሬው ብዛት ቅድሚያ ከፍለው ካጠናቀቁ በኋላ ግንባታ ሊጀመር ሲል የግንባታ ዕቃ የዋጋ ለውጥ አለ በሚል የተጨመረባቸው ገንዘብ ከሁለት እጥፍ በላይ መሆኑን ገልጸው ይህንን ለመክፈል አቅማቸው ስለማይፈቅድ መፍትሄ እንዲሰጣቸው ጠይቀዋል። የአዲስ አበባ መምህራን ማህበር ምክትል ፕሬዝደንት አቶ አናንያ ደርሶ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጉዳዩን በተመለከተ ባደረገው ጥናት መሰረት ካለው ወቅታዊ የዋጋ ንረት አኳያ የተወሰኑ ማሻሻያዎችን አድርጓል ብለዋል። ባለኝ መረጃ ከመምህራኑ ለእኛ ተጽፎ በዚህ ተጨምሯል፣ በዚህ ልክ ሆኗል የሚል የደረሰን ነገር የለም፣ ይደውላሉ እንጂ በደብዳቤ የመጣ ነገር የለም ሲሉም ተናግረዋል። በዚህ ምክንያትም ከመምህራኑ በኩል ከፍተኛ ቅሬታ እንደተነሳ ተናግረዋል። በሌላ በኩል ደግሞ በደሞዝተኞች ላይ የሚጣለው ግብር ማሻሻያን በተመለከተ አዲስ መረጃ ይፋ ተደርጓል። ከ8,000 ብር በላይ ደሞዝ ያላቸው ከግብር ነፃ እንዲሆኑ መጠየቁና የሚስተካከሉ የስራ መደቦች ቢኖሩም ከስራ ቅነሳ እንደማይኖር ታውቋል። ደሞዝተኛው ማህበረሰብ ከከፍተኛ የኑሮ ውድነት ጋር ተያይዞ የሚደርስበትን የኢኮኖሚ ጫና ለመቀነስ መንግስት በደሞዝ ላይ የሚጥለውን የግብር መጠን ሊያሻሽል እንደሚገባ ፕራግማ ካፒታል የተሰኘው ድርጅት ገለጸ። ድርጅቱ ኢትዮጵያ ከምስራቅ አፍሪካ ሀገራት መካከል በደሞዝተኞች ላይ ከፍተኛ ግብር የምጥል ሀገር መሆኗን አመልክተዋል። ከፍተኛ የኑሮ ውድነትና የዋጋ ግሽበት ከግብር ጫናው ጋር ተዳምሮ በደሞዝተኞች ላይ ከባድ የኢኮኖሚ ጫና እየፈጠረ መሆኑን የገለጸው ድርጅቱ መንግስት የደሞዝ ግብር ስርዓቱን ሊያሻሽለው እንደሚገባ ጠቁመዋል። ከዚህ ቀደም ወራዊ ደሞዛቸው እስከ 8,384 ብር የሆኑ የመንግስት ሰራተኞች ከግብር ነፃ እንዲሆኑ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ለመንግስት ጥያቄ ማቅረቡ ይታወቃል። ፕሬዝደንቱ አቶ ካሳሁን ፎሎ እንዳሉት ወራዊ ደሞዛቸው እስከ 8,384 ብር የሆነ ተቀጣሪ ሰራተኞች ከግብር ነፃ እንዲደረጉ ለመንግስት ጥያቄያቸውን አቅርበዋል። በማናቸውም ቀጣሪ ተቋማት የሚሰሩ ሰራተኞች በወር ከ8,384 ብር እስከ 22,974 ብር ደሞዝ የሚያገኙ ሰራተኞች 10 በመቶ ግብር እንዲጣልባቸው መንግስትን መጠየቁን ነው ኢሰመኮ የገለጸው። ከ22,975 እስከ 44,530 ብር ወራዊ ደሞዝ ተከፋዮች የ15
በመቶ ከ44531 እስከ 72336 ብር የሚከፈላቸው ደግሞ 20 በመቶ እንዲሁም ከ72337 እስከ 107449 ብር የ25 በመቶ ግብር እንዲጣልባቸው ኢሰመኮ ጠይቀዋል። ከ107450 እስከ 150107 ብር ድረስ የሚከፈላቸው ሰራተኞች 30 በመቶ ግብር እንዲሁም 150108 ብርና ከዚያ በላይ የሚከፈላቸው ተቀጣሪ ሰራተኞች ደግሞ 35 በመቶ ግብር እንዲከፍሉ ለመንግስት ባቀረበው ደብዳቤ ኢሰመኮ መጠየቁ ተገልጿል። ከዚሁ ጋር በተያያዘ የኢትዮጵያ መንግስት አገልግሎትና አስተዳደር ፖሊሲን መሰረት ያደረገ የተናበበ ተቋምና ተቋማዊ አደረጃጀት መፍጠር ላይ ትኩረት ያደረገ ውይይት አካሂደዋል። የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ እንደ ሀገር ተቋማት ካፈጣጠራቸው ጀምሮ አደረጃጀታቸው በደንብ ተፈትሾ የተቋቋሙበትን ዓላማ እንዲያሳኩና ጠንካራ ተቋማት ሆነው እንዲዘልቁ አድርጎ መመስረት እንደሚገባ አሳስበዋል። ተቋማት ነፃ፣ ገለልተኛና አካታች፣ ቀልጣፋና ዲጂታል ሲቪል ሰርቪስን በመገንባት ረገድ ግንባር ቀደም ኃላፊነታቸውን እንዲወጡ አቅጣጫ አስቀምጠዋል። በዚሁ መድረክ የተሳተፉት ሚኒስትር ዴኤታዎችና የአዲስ አበባ ከተማ አስተዳደር የሴክተር ኃላፊዎች በበኩላቸው የተለያዩ ጥያቄዎችን አንስተው ውይይት ተደርጎባቸዋል። በተጨማሪም በሀገሪቱ 5.5 ሚሊዮን የስራ መደቦች ቢፈጠሩም በአሁኑ ሰዓት ያለው የመንግስት ሰራተኛ ቁጥር 2.5 ሚሊዮን እንደደረሰ ጠቁመዋል። አንዳንድ የስራ መደቦች በቀን 8 ሰዓት ሊያሰሩ የሚችሉበት ሁኔታ እንደሌለ የታወቀ በመሆኑ ይህም በኢኮኖሚው ላይ ጫና እየፈጠረ ስለሚመጣ እያንዳንዱ የስራ መደብ በዝርዝር ታይቶ በሪፎርሙ ሊስተካከል እንደሚገባው ኮሚሽነሩ አስገንዝበዋል። ይህ አደረጃጀት ማስተካከልም ከሰራተኛ ቅነሳ ጋር ምንም አይነት ግንኙነት እንደሌለው አሳስበዋል። በሌላ በኩል ደግሞ ኢትዮጵያ ወደ ዱባይ የምትልከውን ጥሬ ወርቅ ልታቆም መሆኑ ታወቀ። በኢትዮጵያ የሚመረተው ወርቅ በሙሉ ወደ ተባበሩት አረብ ኤሚሬቶች እንደምትልክ ይታወቃል። ሆኖም መንግስት የወርቅ ማንጠሪያ ማቋቋሙን ተከትሎ ወደ ዱባይ የሚልከውን ወርቅ እንደሚያቆም ነው የታወቀው። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በሰጡት ማብራሪያ የሀገሪቱ የወርቅ ማንጠሪያ በአንድ ወር ጊዜ ውስጥ ወደ ስራ ይገባል። ይህም ማለት የጥሬ ወርቅ ፋብሪካው ወደ ውጭ የሚላከውን ወርቅ ሙሉ በሙሉ በሀገር ውስጥ ማንጠር የሚያስችል እንደሆነ ታውቋል። በዚህም የተነሳ ለማንጠር ወደ ዱባይ የሚላከው ወርቅ በጠቅላላ በሀገር ውስጥ መዘጋጀት የሚጀምር እንደሆነ ተገልጿል። በመሆኑም ከዚህ በኋላ ዋነኛ የኢትዮጵያ ወርቅ ገዢ የነበረችው የተባበሩት አረብ ኤሚሬትስ ያለቀለት ወርቅ ተረካቢ ወደ መሆን ትሸጋግራለች ተብሏል። ብሔራዊ ባንክ ቀደም ሲል በከፍተኛ ደረጃ እየገባለት የወርቅ ምርትን የጥራት ደረጃ ለማሳደግና ወርቅ ያልሆኑ ሌሎች ቁሶችን ለመለየት የሚያስችለው ዘመናዊ የምርመራ ስልት ተግባራዊ ማድረግ መጀመሩ ይታወሳል። ከዚህ ጋር በተያያዘ ብሔራዊ ባንክ ለባህላዊ ወርቅ አቅራቢዎች ይሰጥ የነበረውን ከ5 እስከ 15 በመቶ ተጨማሪ የማበረታቻ ክፍያ ከቀጣዩ መስከረም ጀምሮ ሙሉ ለሙሉ እንደሚያቆም ታውቋል። ዓለም አቀፉ የገንዘብ ድርጅት ብሔራዊ ባንኩ ነገረኝ ብሎ በአምስተኛ ግምገማ ሰነዱ ይፋ እንዳደረገው ከሆነ ብሔራዊ ባንክ ባለፉት ጊዜያት የባህላዊ ወርቅ አቅራቢዎች ወደ ማዕከላዊ ባንክ ወይም ብሔራዊ ባንክ የሚያቀርቡትን ወርቅ ከፍ እንዲያደርጉና ኮንትሮባንድ እንዲቀንስ በማሰብ በዓለም ገበያ ላይ ተጨማሪ ፕሪሚየም እየሰጠ ነበር የሚገዛው ተብሏል። በአዲሱ ዕቅድ መሰረት ይህ ተጨማሪ ከፍተኛ ክፍያ ይቋረጣል የተባለው የማክሮ ኢኮኖሚ ማሻሻያው በ2017 በጀት ዓመት ተግባራዊ መደረግ ከጀመረበት ጊዜ አንስቶና የውጭ ምንዛሪ ገበያ በገበያ ይወሰን ከተባለ በኋላ ለመንግስት የሚገባው የወርቅ መጠን በከፍተኛ መጠን ጨምሮ ዋነኛ የውጭ ምንዛሪ ምንጭ መሆኑ ይታወቃል። በተጠናቀቀው የበጀት ዓመት ብቻ ከወርቅ ወጪ ንግድ 5.5 ቢሊዮን ዶላር ገቢ የተገኘ ሲሆን ይህም አገሪቱ ከሸቀጥ ኤክስፖርት በጠቅላላ ካገኘችው 11 ቢሊዮን ዶላር የግማሽ ወይም 50 በመቶ ድርሻ የሚኖረው ነው። በተመሳሳይ ብሔራዊ ባንክ በሂደት ከወርቅ ግብይት እየወጣ የንግድ ባንኮች እንዲቆጣጠሩት የታቀደ ሲሆን ለዚህም ብሔራዊ ባንኩ እንዴትና መቼ ከግብይት ይውጣ የሚለው ስትራቴጂ እስከ ቀጣዩ ዓመት ታህሳስ ወር ይፋ የሚደረግ እንደሚሆን ይጠበቃል። በሌላ በኩል ደግሞ በአዲስ አበባ ከተማ እያጋጠመ ያለው የቤት ኪራይ ዋጋ መናር ከነዋሪዎች የመክፈል አቅም በላይ እየሆነና ጣሪያ እየነካ መምጣቱ ተሰምቷል። በአሁኑ ወቅት በከተማዋ በተለያዩ አካባቢዎች የመኖሪያ ቤት ኪራይ ዋጋ ከዚህ ቀደም ታይቶ በማይታወቅ ሁኔታ እያሻቀበ የሚገኝ ሲሆን ለአንድ መደበኛ ክፍል ቤት ከ25,000 ብር እስከ 30,000 ብር እየተጠየቀ ይገኛል። ባለ 2ና ባለ 3 መኝታ ክፍሎች ደግሞ ዋጋቸው በአስገራሚ ሁኔታ ከፍተኛ ከመሆኑ የተነሳ ለነዋሪዎች ለመጥራት እንኳን የሚያስፈራ ደረጃ ላይ መድረሱ ተነግሯል። ይህ የቤት ኪራይ ዋጋ በዚህ ፍጥነት ሊያሻቅብ የቻለባቸው ዋነኛ ምክንያቶች ደግሞ በሀገሪቱ ከተለያዩ አካባቢዎች በጸጥታና አለመረጋጋት ምክንያት ደህንነት ፍለጋ ወደ አዲስ አበባ የሚደረገው ፍልሰት
በከተማዋ ያለውን የቤት ፍላጎት በከፍተኛ ደረጃ ማሳደጉ ነው ተብሏል። በተጨማሪም በከተማዋ ለኮሪደርና ለተለያዩ ልማቶች ተብለው በርካታ መኖሪያ ቤቶች መፍረሳቸውን ተከትሎ በሺዎች የሚቆጠሩ ነዋሪዎች በአንድ ጊዜ ወደ ኪራይ ገበያው እንዲገቡ መገደዳቸው በአቅርቦትና ፍላጎት መካከል ከፍተኛ የሆነ አለመጣጣምን ፈጥሯል። ይህ ተደራራቢ ጫና ዝቅተኛና መካከለኛ ገቢ ያላቸውን የከተማዋ ነዋሪዎች ለከፍተኛ ማህበራዊና ኢኮኖሚያዊ ቀውስ እየዳረጋቸው ነው ተብሏል። በተለይም በጋራ መኖሪያ ቤቶች ላይ የተጋነነ የዋጋ ጭማሪ እየተደረገ መሆኑን ነው ለመረዳት የቻለው። በአያት ኮንዶሚኒየም ከ20 እስከ 22 ሺህ ብር ኪራይ ይከፈልበት የነበረው ባለ 2 ክፍል መኝታ ቤት ወደ 30 ሺህ ብርና ከዚያ በላይ አሻቅቧል። እስከ 15 ሺህ ብር ይከፈልበት የነበረው ባለ 1 ክፍል መኝታ ቤት ደግሞ እስከ 25 ሺህ ብር መድረሱን እንዲሁም ስቱዲዮ ተብሎ የሚጠራው አንድ ወጥ የመኖሪያ ክፍል ከ10 ሺህ ብር ወደ 16 ሺህ ብር ገደማ ማሻቀቡን ምንጮች ተናግረዋል። በገላን በቦሌ አራብሳና ጀሞ በሚገኙ የጋራ መኖሪያ ቤቶች ላይ በተመሳሳይ አከራዮች ከፍተኛ የኪራይ ጭማሪ ማድረጋቸውን ተረድተናል። የአዲስ አበባ ከተማ አስተዳደር በነዋሪዎች ላይ ያለውን የኑሮ ጫና ለማቃለልና በቤት ኪራይ ገበያው ላይ የሚስተዋሉ ህገወጥ አሰራሮችን ለመፍታት አዲስ የቤት ኪራይ ውል እድሳትና የቤት ኪራይ ጭማሪ ጣሪያ ተግባራዊ ማድረጉ ይታወሳል። ለ2019 በጀት ዓመት የሚተገበረው ፍትሐዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ የጸደቀ ሲሆን ከተቀመጠው የጭማሪ ጣሪያ በላይ ዋጋ መጨመር በጥብቅ የተከለከለ መሆኑም ተገልጿል። ህጉን በሚተላለፉና ውላቸውን በማያድሱ አካላት ላይ ቅጣት እንደሚጣል የገለጹት የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ የውል እድሳት ጊዜያቸው አልፎ አከራይም ሆነ ተከራይ አብሮ ኖረው እድሳት ሳይፈጽሙ እስከ 2 ወር ከቆዩ የ1 ወር የቤት ኪራይ ቅጣት ይጣልባቸዋል ብለዋል። ውል ሳያድሱ 3 ወርና ከዚያ በላይ የቆዩ ደግሞ የ2 ወር የቤት ኪራይ ቅጣት የሚከፍሉ ሲሆን አዲስ ተከራይ አስገብተው ውል ያላደሱና ያላስመዘገቡ የ1 ወር የቤት ኪራይ ይቀጣሉም ነው ያሉት። በጥቆማ ወይም በክትትል ውል ያላደሱ ወይም ያላስመዘገቡ መሆናቸው ከተረጋገጠ ደግሞ ከ1 እስከ 3 ወር የሚደርስ የኪራይ መጠን ቅጣት እንደሚጣልባቸው ተናግረዋል። የአዲስ አበባ ከተማ ፍትህ ቢሮ ኃላፊ አቶ ተክሌ በዛብህ በበኩላቸው ከ2 ዓመት በፊት በወጣው የመኖሪያ ቤት ኪራይ አስተዳደር አዋጅ መሰረት ከተቆጣጣሪው አካል እውቅና ውጪ የሚደረጉ ውሎች ሙሉ በሙሉ ተቀባይነት እንደሌላቸው ገልጸዋል። የውል ጊዜ ሲያልቅ አከራዩን ውሉን ማደስና ማሳወቅ ግዴታ እንዳለበት በመግለጽም አዲሱ ውል ለ2 ዓመታት የሚቆይ ይሆናል ብለዋል። በሌላ በኩል ደግሞ ኢትዮጵያ የ4 ቢሊዮን ዶላሩን የዚጂን ጎልድ እና የአላይድ ጎልድ የባለቤትነት ሽግግርን ማጽደቋ ታወቀ። የኢትዮጵያ መንግስት የቻይናው ዚጂን ጎልድ ኢንተርናሽናል የካናዳውን አላይድ ጎልድ ኮርፖሬሽን በ4 ቢሊዮን ዶላር ለመግዛት ያደረገውን ስምምነት በይፋ ማጽደቋን ያገኘነው መረጃ ያመለክታል። ይህ ውሳኔ በቤኒሻንጉል ጉሙዝ ክልል የሚገኘውን የኩርሙክ ወርቅ ማውጫ ፕሮጀክት በይፋ ለመጀመር ትልቅ በር እንደሚከፍትም ታውቋል። ባለፈው ጥር ወር ይፋ የተደረገው ይህ ግብይት የአላይድ ጎልድን ዓለም አቀፍ የስራ ድርሻ ወደ ዚጂን ጎልድ የሚያዞር እንደሆነ ታውቋል። የባለቤትነት ለውጡ የፕሮጀክቱን የስራ ሂደት እንደማያስተጓጉለው ለማረጋገጥ ተችሏል። በ620 ሚሊዮን ዶላር የተገነባው የኩርሙክ ወርቅ ማውጫ በዓመት 290 ሺህ አውንስ ወርቅ ማምረት አቅም ያለው ሲሆን በኢትዮጵያ ትልቁ ዘመናዊ የወርቅ ማውጫ ይሆናል ተብሎ ይጠበቃል። ማዕድኑ በዓለም ላይ ካሉ ዝቅተኛ የውጭ ምርት ካላቸው ማውጫዎች አንዱ እንደሚሆንም ተገምቷል። የዘርፉ ባለሙያዎች እንደ ዚጂን ጎልድ ያሉ ዓለም አቀፍ ግዙፍ ኩባንያዎች ወደ ኢትዮጵያ መግባታቸው በዘርፉ ላይ ያለውን ኢንቨስተሮች የመተማመን አቅም እንደሚያሳድግ ተገልጿል። 620 ሚሊዮን ዶላር ወጪ የተደረገበት ፕሮጀክቱ በቅርብ ሳምንታት ምርት ይጀምራል የተባለ ሲሆን በዓመት 290 ሺህ አውንስ ወርቅ በማምረት የኢትዮጵያ ትልቁ ዘመናዊ የወርቅ ማዕድን ይሆናል ተብሎ ይጠበቃል። በዓለማችንም በንጽጽር በአነስተኛ ኢንቨስትመንት ወጪ የሚከናወን የወርቅ ማዕድን እንደሚሆንም ነው የሚጠበቀው። ይህም 1 ኦንስ ማለትም 31.1 ኪሎ ግራም አካባቢ ወርቅ ለማምረት 950 ዶላር ብቻ ነው ወጪ የሚያስወጣው እንደማለት ነው ተብሏል። ስምምነቱ በክልሉ የሚገኘውን የኩርሙክ ወርቅ ማዕድንን ጨምሮ የአላይድ ጎልድን ዓለም አቀፍ የሀብት ይዞታዎችን ወደ ቻይናው የማዕድን ግዙፍ ኩባንያ የሚያዘዋውር ይሆናል ተብሎ ይጠበቃል። ሆኖም የባለቤትነት ለውጥ ቢደረግም የአላይድ ጎልድ የስራ እንቅስቃሴዎችና የልማት ፕሮጀክቶች ቀድሞ በነበረው ህጋዊ ማዕቀፍ የቁጥጥርና የውል ማዕቀፍ መሰረት እንደሚቀጥሉ ኩባንያው አስታውቀዋል። ባለሙያዎችም ይህ ስምምነት በኢትዮጵያ የማዕድን ዘርፍ ላይ የውጭ ኢንቨስትመንትን ለማሳደግ የጎላ ሚና ይኖረዋል ማለታቸው ተዘግበዋል። በዋናነትም የኢንዱስትሪው ተንታኞች በዓለማችን አሉ ከሚባሉ የወርቅ አምራቾች መካከል አንዱ ወደ ኢትዮጵያ የማዕድን ዘርፍ መግባቱ ባለሀብቶች በዘርፉ ላይ የሚኖራቸውን መተማመን የሚያጠናክረው እንደሆነ እየገለጹ ይገኛሉ። ይህም መንግስት በማዕድን ልማት ዘርፍ ተጨማሪ ትላልቅ የውጭ ኢንቨስትመንት
ኢንቨስትመንቶችን ለመሳብ ከሚያደርገው ጥረት ጋር የሚጣጣም እንደሆነ ባለሙያዎች ሐሳባቸውን ገልጸዋል። ኩምሩክ ከአዲስ አበባ በ750 ኪሎ ሜትር ርቀት ላይ የሚገኝ ሲሆን በቤኒሻንጉል ጉሙዝ ክልል አሶሳ ዞን የከተመ ግዙፍ የወርቅ ማዕድን ማውጫ ማዕከል እንደሆነ ታውቋል።